ኪያይ አንዲ እዚህ ጋር የምትበይው ነገር ይዤልሽ ልምጣ እዚሁ ጠብቂ እሺ ማይ የትም እንዳትሄጂ እሺ እዚች ቁጭ ብለሽ ጠብቂኝ ቶሎ ነው የምመለሰው እሺ እኔ እናት እኔ ወደዚህ ለምን ብቻሽን ቁጭ ያልሽማ እናቴን እየጠበቅኳት ነው የት ሄዳ ነው እሷ መጣው ብላ ነው ሄደችው በቃ ትመጣለች እዚሁ ጠብቂያት ምን ሆነሽ እዚህ ብቻሽ ምን ትሰራለሽ እናቴን እየጠበቅኳት ነው ለምን ቤት ሄደሽ አትጠብቂያት ቤት የለንም ከተከራየንበት ቤት አሰጥተውናል አሁን እኮ ታዲያ ሰዓቱ በጣም ሄዷል እናትሽ ከዚህ በኋላ የምትመጣም አይመስለኝም እናቴ እኔን እዚህ ጥላይ ልትሄድ አትችልም አይዞሽ ምናልባት እናትሽ አንቺን ለማሳደግ አቅማታ ይሆናል በነገራችን ላይ አቤል ይባላል የኔ ስም ኪያ ነው ኪያ ተስፋ ቁረጭ እናትሽ ከዚህ በኋላ አንቺን ለመውሰድ አትመጣም ከኔ ጋር መምጣት ትችያለሽ ነይ ብቻሽን ከምትሆኚ ከኔ ጋር ትሆኛለሽ ነይ ኪዩ በእናትሽ ስልክሽ እየጮኸ ነው ባክን ቤዝናት ያበደረችን ብር ልጠይቀኝ እሷ ደግሞ ምንድነው እንዴ ብር ማበደር ብርቋ ነው እንዴ እንደምልሽ እንዳትመልሽለት ወይ አበዳሪ ሞታል ወይ ተበዳሪ ሞታል እንደውም ከቻልሽ ድጋሚ አበድሪኝ በያት ምንም አይመጣም እኛ እንደሆንን ከሞትን ቆይተናል ምናልባት እሷ ትቀርመን ይሆናል እንዴ ስሚ እንደውም ቆይ ለምን 100 ብር አበድሪኝ ብለሽ ይሆና ወይ ራት ወይ ቁርስ አንበላበት ጭራሽ እና ከየት ይመጣል እኛ ማበይ የለንም ብር መድረስ ትላለች
በቃሽ በኋላ ከስራ ስትወጣ የሚበላ ነገር ይዘና አረግ ይሄን ማድረግ እኮ አልችልም። ለምንድን ነው የማትችለው? ለካን ነገርኩሽ ያው ከስራ ተጭሬያለሁ። ተጣልተ ነው አይደል? እና ምን ላድርግሽ? እሺ እንዴት ነው አሁን በዚህ ሁኔታ መኖር የምንችለው? እናስተካክላለን። ምን አናደርሽ አንቺ አትናደጂ። እኔ ይኸውልሽ የተቻለኝን ማለት ነው አዲስ ስራም ቢሆን ተፍተፍ ብዬ ጀምራለሁ። የምር በቃ ይሄን ነው ብቻ። ከዛ ሳምንት ሳይሞላ ምናምን ትባረራለህ። እኔ ምን ላድርግ? ቆይ ይኸው እንደምታዩ ሞክራለሁ። ራሳቸው እኮ ናቸው ነገር የሚፈልጉኝ። ይሄን ሰውዬ እኮ ምንም ሳልለው ነው በቃ ሲናገረኝ በቴስታ ለጠጥኩት አባረረኝ። እኔ ይኸውልሽ በቃ በጭራሽ ስራ አልሆንም ብሎኛል። ታሾፋለህ እንዴ? ኑሮውን እያየኸው ነው አይደል? አረ ምን እሺ ነው? አረ ምንም አላሾፍኩም። የልትጂ ነው አንተ ወደለህበት። አረ እሺ ነው ምን ሆነሽ ነው? ነገርኩሽ አይደል እንዴ? ካልሆነ ዱባ ወጥ ይዤ ልምጣ። ዱባ ቂጥ ከዚህ በላይ መጠበቅ አልችልም። ምችለውን ሁሉ እያደረኩ ነው ማለት በህይወት እንዳለችና አንድ ጊዜ ጸረሮናን እያሸተትኩ ከሳምኳት ሌላ ምን ፈልጋለሁ? እሷ ብቻ በሰላምና በጤና ትገኝልኝ እንጂ። አጅሽ ትገኛለች። የሆነ ነገር ሆና ቢሆን እንኳን የእናት ወጥሽ ነገር አይዞሽ ማለት ትገኛለች አታስቢ። እንዳት ያርግልኝ። ወይ ቤዚ ጧት ደውልሽ አታለሽም? አላየሁት ነበር። በሰላም ነበር የፈለግሽ? እኔማ ብሩን አዎ ብር ምናምን እኮ ስለሌለኝ ነው። ይቅርታ። ታውለልሽ እኮ ነው። እውነት? እንዴት? የእውነት እናቴ እኮ ከውጭ ብር ላከችልኝ። ደሞ ጀመራት። እናቴ እንደዚህ አድርጋልኝ፣ እናቴ በዚህ ገብታ በዚህ ወጣ። ቆይ እኔ ምን አገባኝ? ቆይ ሰው እንዴት በእናቱ እንቁልል ይችላል? እኔ አሁንስ የምጠላው ነገር ስለናት ሲወራ ነው። እኔ ስለናት የማስታውሰው ትውስታ መጣለው ብላ በዛው ላሽ ብላ ስትቀር ነው። ያለፉት አመታቶች እንዴት እንደነበሩ አጠይቅኝ እኔ ወድ ፒስ ነው። አሬ ለሲሪየስ ገጨሽኝ። በሰላም ነው? እንደዚህ ምትሆኚ በእኔ ምክንያት ነው። የምሬን ነው ብለሽ ነገ በጧት ማለት ተፍተፍ ብዬ አዲስ ስራ ጀምራለሁ። እንዲማ እንድትሆኚ አልፈልግም። ተገናኙ። እኔ ድግነው ስቅሰኝ ረኪዩ አታስጨንቂ በእናትሽ። አንቺ ስታለሽ ሆኖ ሲከፋሽ እንደማሉት ታውቂያለሽ። ታውቃለህ? ያ በልጅነት ያጣሁት የማላውቀው አባቴ ነው። እሱ ቢኖር ሊኖር ትምህርት ጨርሼ ስራ ነበር።
እንደዚህ አይነት ህይወት አልኖርም። አሁንም እኮ የተሻለ ህይወት ትኖራለሽ። በቃ ትንሽ ጊዜ ብቻ የተቻለኝ ሁሉ ደግሞ አደርጋለሁ። ምንሽ ነው በቃ ጋር ነው አስቀምጫት። ቁጭ በይ። ለመጨረሻ ጊዜ እዚህ ነው ልጄን ትቻት የሄድኩት። ስቀርባት ምን ተሰምቷት ይሆን? ምን ያህል ጊዜ ስጠብቃኝ? ህይወት አንዳንዴ እንደዚህ ነች። ያሰብነውን ሳይሆን የተጻፈልንን ብቻ ነው የምንኖረው። ልክ ነህ። ይሄ ቦታ እሷን ለማግኘት ይረዳ ይሆናል። አንድ ያለኝ ፍንጭ ይሄ ብቻ ነው። ምችለውን ያህል አድርግልኝ። እሺ፣ እየመጣው አያታለሁ። ሰዎችንም እጠይቃለሁ። ደሞ ብዙም አትጨነቂ፣ እናገኛታለን። እሺ፣ ተስፋ አትቁረጪ። ወይ ምን ነው? ልቤ በጣም ይመታል። ሐኪም ቤት እንሂድ እንዴ? ወዴም ባርባራ አለው። አይ ሐኪም ቤት አንሄድም። ምን ይሻላል? እንሂድም፣ ወደ ቤት እንሂድ። ወደ ቤት እንሂድ። እርግጠኛ ነሽ? እርግጠኛ ነኝ። ወደ ቤት እንሂድ። አይዞሽ። አሁን ተረጋጋሽ? አሁን ደግሞ ምን ተፈጥሮ ነው ግን እንደዚህ ሆንሽ? እብድ ልትለኝ ትችላለህ፣ ግን ልጅ አጠገብ ያለች ያህል ነው ተሰምቶኝ የነበረው። አይዞሽ በድላቸው ያርጋሉ። ምን ብዙ አታስቢ፣ ልጆችሽ በድላቸው ያርጋሉ። ወይ ልጅ እኔ ራሴ መቻደኩና ነው። ምን ሆነሻል? ደብሮሻል? ይሄ ባልሽ ነው አይደለ? ዛሬ ደግሞ ምን አደረገ? ምንም ስራ ሊሳካለት አልቻለም ባክሽ። ኪያ ግን እድሜሽን ከዚህ ከማይረባ ልጅ ጋር ለምትጨርሻለሽ? እሺ በእኛ እንደ ንግስት ከሚያኖርሽ ባላብት ጋር ላስተዋውቅሽ። ከአቤል ውጭ ሌላ ወንድ የምለምድ ይመስልሽ? እና እስከ መቼ ነው ተንቆሻቅሾ እንዲያንቆሻቁሽ የምትፈቅጂለት? ይኸውልሽ ከገንዘብ ውጭ ማንም ሊሰጠኝ ያልቻለውን ፍቅር እሱ ነው የሰጠኝ። ዌልካም። ምንድነው? ያው ትላንትና እኮ ሙዲ ሲጨረባየውና በቃ ተፍ ብዬ ይዤ መጣሁ። ስራ ጀመርክ እንዴ? አልጀመርኩም። እና ገንዘብ ከየት አመጣ? ያው ከጀለስካ ምናምን ብድር አላ ፏፏ ብያቸው ነግሬሽ ነበር። ብድር አትፍሪ።
የኢትዮጵያ መንግስት እንኳን ተበድሎ ነው ያኖረን ያለው። በቃ ካገኘሽ ትከፍያለሽ፣ ካላገኘሽ ትሸመጥጫለሽ። ጨረሰ። እባክዎት አዜ ምንድነው ፊትሽ የምትከሰክሽው? ትፈወሻለሽ አትፈወሽም? አራት አጋብጂ ነው እባክሽ። ቁርስ ፍርፍር፣ ምሳ ፍርፍር፣ እራት ፍርፍር። ግን አስበሽዋል? ወደፊት የሀብት ማማ ላይ ስንወጣ ሶስት አንቺን የመሳሰሉ ቆንጆ ሴቶችን እንወልዳለን። ከዛ ከሀብታም እኩል ማውራት እንጀምራለን። ደሃሃሃሃ ያልሽ መዝናናት ነው። አከን ባካዘረፍን ሀብታም ነው አይመስለኝ እንዴ? አንቺ ከተመቸሽ እንደውም ለምን አሁን አንዘርፈው? እኛ ሀገር ባንክ መብዛት ምንም ስላልጠቀመ ማለት የተወሰነውን እንዝረፈው። የሚያስፈልገው ሽጉጥና ማክስ ነው አይደል? ችግር የለውም እናዘጋጃለን። ተነሽ። ታውቃለህ ያኔ ያልኩ ሀብታም ሆነ አይጠበቅብን። ራሳችን ከቻልን እሱማ እውነትሽን ነው። አይ እኛ እንጥራለን ሌላው ሀብታም ይሆናል። ወይኔ አትጠራጠሪ፣ ደግሞ አንድ ቀን ሀብታም እንሆናለን። ቢያለው አይደል? ሁሉም ጋር ሞከርኩ፣ ግን ማንንም ሊቀጥረኝ ፍቃደኛ አይደለም። እና ምን ይሻላል? አላውቅም። እኔ አንድ ሙያ ያለኝ ሹፍርና ነው። ታክሲ እንኳን እንዲሰጡኝ ስጠይቃቸው እስኮርት ነው እንጂ ሙሉ አንሰጥም አሉ። አሁን በጣም ነው የመረኝ። ምን ይሻላል በእናትህ ህይወት? እሺ እኔ ምን ማድረግ እችላለሁ? በቃ እኔ ካልሆነ እኮ ወያልነትም ቢሆን እኔ እሰራለሁ ከዚህ በኋላ። እንዴት ዋላችሁ? ኪያ የምትባል ሰፈር ታውቃለህ? ኪያ የምትባል ትልቅ ሰው ታገኛለህ። በቃሽ፣ አመሰግናለሁ። እንዴት ዋልክ ወንድሜ? ሰላም ዋልክ? እንዴት ነህ? አለሁ እግዚአብሔር ይመስገን። እዚህ ሰፈር ነህ እንዴ? አዎ ሰፈር ነኝ። አዎ እባክህ ሰው ፈልጌ ነበር። ምን አይነት ሰው? ማንን? ኪያ የምትባል ልጅ ነች።
ያ እባክህ ምናልባት የልጅነት ፎቶ አለ ታውቃት ይሆን? ለምን ፈለጋት? ታሪኩ እንኳን በጣም ረጅም ነው። ከእናቷ ከተለያየች በጣም ረጅም ጊዜ ሆኗታል። እና እባክህ እናቷ በጣም ልታገኛት ጓጉታለች። እሱን ማወቅ ፈልጌ ነበር። እርግጠኛ ነህ? እርግጠኛ ነኝ። አዎ አንድ ወመኔ ልጅ አለች ኪያ የምትባል እዚህ ጋር ጸጉሯን ቀለም ምናምን የተቀባች። ኧረ ተው። አዎ አለች ግን የእውነት? እርግጠኛ ነኝ። ኧረ እባክህ እናቷ ችግር የለም እንዴ? ምንም ችግር የለም። ማርቴ እንዴት አደርሽ? እንዴት አደርክ? ቁጥራል የደረስከበትን ቁርስ እንብላ። ቁርሱ ይቅርብኝ። ምን ነው? ይልቅስ ታላቅ ምስራች ይዤልሽ መጥቻለሁ። ምንድነው እሱ? እንኳን ደስ ያለሽ። ልጅሽ በህይወት ከነሙሉ ጤንነቷ ተገኝታለች። እውነትህን ነው? አሁን እንዴት ነው? እሺ ለባብሰሽ እሺ መኪና ጋር ተጠብቀሽ ምንም የሚበላ ነገር የለም። አንተም ስራ ተቁጭ በል፣ እኔም ስራ ትቻለሁ። በረሃ መሞታችን ይጭ አላሽ በእናትሽ እንዴ! ሁሌ ጠግቦ እንደሚበላ ሰው ታግሮመርሚያለሽ እንዴ? አረ ጎረቤት እንዳይሰሙሽ። አንተ አይሰለችም እንዴ? እኔ ሰልሱኛል ይሄን ኑሮ በቃ። ምን አማራጭ አለ? እስኪ አማራጭ ካለ ንገሪኛ። ሰለች ኪያ 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 አቤት። አንቺ ፈልገው ነበር የመጣው። ምንድነው? ኪያ ኪያዬ አንዴ እዚህ ጋር የምትበይው ነገር ይዤልሽ ልምጣ። እዚሁ ጠብቂ። እሺ የትም እንዳትሄጂ። አንቺ ኪያ ነሽ? አንቺ ምን ሰሪያለሽ እዚህ? እንዴ ማለት ነው? አንቺን ፈልጌ ነዋ፣ ልጄን ፈልጌ። እዚህ ምንም አይነት ልጅ የለሽም። በመጣሽበት እግርሽ ተመለሽ። ኪያ የማን ይጠራሽ? ቆየኔ ወደ አንድ ጊዜ ላስረዳሽ። ይኸውልሽ እንድትሄጂ እየነገርኩሽ ነው። ቆይ ምንድነው? እንደተናደርሽ ይገባኛል፣ ግን ሁሉንም ነገር ላስረዳ። ምንም ነገር እንድታስረጅኝ አልፈልግም። እንዴ ቆይ ማን ነች? እቺ በልጅነት ታኝ የጠፋችው እናት ተብየዋ ነች። ኪያዬ አንዴ ብቻ አዳምጪ። ለመጀመሪያ ጊዜ ሰማሁሽ ጊዜ ምን ተጠቀምኩ? አሁን ቤት የለቀሽልኝ ውጪ። እንዴት እዚህ ቤት ትቼሽ እሄዳለሁ? እንዴት? ፍቅር እየሰማት ነው። እንዴት እዚህ ቤት ትቼሽ እወጣለሁ? የዛኔ ቤተ መንግስት ነበር ተሽኛ ያርሽው። ብዙ መከራዎች እንዳሳለፍሽ ይገባኛል። አይመስለኝም። የሚገባሽ አይመስለኝም። እሺ አንቺም ስላሳለፍሽው ነገር እኔም ስላሳለፍኩት ነገር ተቀምጠን ነው። ወደ ኋላ ተመልሰን ማውራታችን
አንቺም ላሳለፍሽ ነገር እኔም የሆንኩትን ነገር ሊቀይርልን አይችልም። ልክ ነሽ፣ አይቀይረውም። ነገር ግን የወደፊታችንን ይቀይረዋል። ቆይ ከኔ ምንድነው የምትፈልጊው? መጀመሪያ ከኔ ጋር እንድትመጪ ፈልጋለሁ። ምክንያቱም ታስፈልጊኛለሽ። ይኸውልሽ አሁን ያቺ ህፃን እናት የሚያስፈልጋት ህፃን አይደለሁም። ምናልባት እኔ ለአንቺ ላስፈልግሽ እችላለሁ፣ አንቺ ግን ለእኔ አትስፈልጊኝም። ስለዚህ ቤት ያለቀሽ ውጭልኝ። እሺ እወጣለሁ፣ ግን ሀሳብሽን ከቀየርሽ በዚህ ቁጥር ደውይልኝ። እወጣልሻለሁ። በዚህ ቁጥር ደውይልኝ። ሀሳብሽ ካስፈልግሽ ትጠላኛለች ልጄ። አጠላሽ እናቱን እኮ የሚጠላ ልጅ የለም። አላየሃትም እንዴት ከቤቷ እንዳባረረችኝ? አዎ በጣም ተናዳ ነበር። ላለፉት አመታት በመከራና በስቃይ ጎዳና ላይ ስላሳለፈች ውስጧ እልህ ተሞልቷል። ስትረጋጋ በደንብ ታወራሻለች። አሁን አንቺ ተረጋጊ፣ ውስጥ ገብተሽ አረፍ በይ። ረፍት ምንም ረፍት አላረግም። ምን ይሶ ምንም ረፍት የለኝም። ከዛ ቤት አምጥቼ እዚህ እስከማስገባ ድረስ ረፍት የለኝም። ማዙጋ ግን ማለት የመጨረሻ ሳቢ ጥግ ድረስ ያላት ነው ማለት አላየሽም እንዴ ቤቱን እንዴት እንደሾፈችው? እኔ ስለዛ የሚደንቀኝ ይመስልሃል እንዴ? እሱ ማለብሽ ቆይ ግን የሁሉ ግሬት አባታችሁ ነው። እኔ አላውቅም፣ ማወቅም አልፈልግም። ቆይ እስከ መቼ ነው ግን አንቺ እንደዚህ የምትገጊው? ማለት ያው እስከ መቼ ነው ማዙካሽ ላይ የምትላላጩ ለማለት ነው። ስታየኝ የተላላጥኩ መስላለሁ? ያው ምናልባት እስከ መጨረሻው ገግማለሁ ብለሽ መቼም አታርፊም። አልገባኝም። ምን እንዳደርግ እየነገርከኝ ነው? ድህነቴ የመጨረሻ ደብሮኛል ምናምን እያልሽ ነበር እና ብልስ ትሰሚኛለሽ? ከዚህ ድህነት ለመውጣት ያለሽ አማራጭ እሱ ብቻ ነው። አርባሽ ከሷ ጋር ተፈተፈ ብትይ ነው የሚሻልሽ። አይ ምትይ ደግሞ ከሆነ ያለሽ እዚህ ላይ የተኛች እንዴ እከክሽን ከር ያስታከለሽ ጋር ደግሞ ከላየና ማዙካሽን ወደዚህ ላከልሽ። ስለዚህ እንደ ባቢለሽ ጠምጠም ብትይ ነው የሚሻልሽ። መቼም ለብር ብላና ተወገት ይሄዳልሽ ብለህ አላሰብክም አይደል? ቆይ ለምን ነው የማላስበው? አላረገው እሷ ጋር ከመሄድ በድህነት እዚሁ ብኖር ይሻለኛል። የማያልፍ ለዳ ሀብታምን ይጋብዛል አላሉ እንዴ? ቀደም አንጂ 5 ብር ዳቦ አተሻነበ እንደ ያዛጋሽ የነበረው በሱ የተነሳ እኮ ሄድሽ ወዲሽ ይጫዋል። ጎረቤቱ ላይ እየተበጠበጠ ነው። አረላሽ እባክሽ እየሰማኸኝ ነው? ራሴን ጠልቼው ነበር ለአመታት። ለምንድን ነው ጥላኝ ሄደችው እያልኩኝ በጣም ስጨናነቅ ነበር። በር እያዩኝ ዛሬ ነገ ትመጣለች ያልኩ እየጠበቅኩ ነበር። አሁን እሷ ጋር እንዴት ትሄዳለች ብለህ ታስባለህ? ይኸውልሽ በእኔና በአንቺ የአቅም ደረጃ ማለት ነው ማዙጋሽ ላይ ምንም የመንቀባር ሞራል የለም። እየሰማኸኝ ነው? ለብር ብላ ጥላኝ ሄደችው እናቴ ጋር በተአምር ሊሄድ አልችልም። እኔ ደግሞ አንድ ነገር ልንገርሽ፣ ከዚህ የበሰበሰ ህይወት ለመውጣት ማለት ነው ያለን አማራጭ እሷ ብቻ ነች። በቃ እንደምንም ጥምጥም ማለት ነው። አይ እንደዚህ አይነት ላይፍ ነው ሚደላኝ ደግሞ ካልሽ ማለት ነው እዚህ በስብሰን ነው መንቀረው። አረ እሺ ነው በእናትሽ ይመችሽ። እንግዲህ አንቺ ነሽ መታርሽ።
እትዬ ቁርስ ይቅረብ። አላሰኘኝም። አሁን የምግብ ፍላጎት የለኝም። እንዴት አደርሽ? ተናድርክ? ምን እየሰራሽ ነው? ቁርስ ለመስራት እያሰብኩ ነው። እሺ አሰብሽበት? ይኸውልሽ በዚህ ከቀጠልን ደግሞ በጣም ከባድ ሁኔታ ውስጥ ነው የምንቀረው። ምንም አይነት ነገር የለንም። እኔ ይቅርታ ላደርግለት አልፈልግም። እና አታርጊለታ። እና ምን አንቺ ምን ሆነሻል እንዴ? አበሻ አይደለሽ እንዴ? በቃ ዝም ብለሽ እያስመሰልሽ አክቲንግ ትሰሪያለሽ። ምን ፈልገውን እስክናገኝ ማለት ነው። እሺ ከዛስ? ከዛማ ይሄ ነው ጨዋታው። አየሽ እኛ ምን ፈልገውን ከተጠቀምን በኋላ ማለት ነው ልክ አንቺን ጥላሽ እንደሄደች እኛም ስናደርግ ጥናት ላሽ በእንዳታለን ማለት ነው። እና ይቅርታዋን ተቀበያት ምናምን እያልከኝ ነው? አዎ ተቀበያት። ግን ለአመታት ላነባሁት እንባ ዋጋ ትከፍልባታለች። አንበሳ እቺ ናት የኔ ሚስት። አንበሳ እኮ ነሽ። አሁን ደግሞ ይላጥ ስልክሽ የት ነው? ሄሎ ሄሎ ማርታ። ኪያ ነሽ? አዎ ነኝ። በሀሳብሽ እንደስማሙ ልነግርሽ ነው የደወልኩት። እውነትሽ ነው ኪያዬ? የምሬን ነው። እሺ መጣሁ። በቃ መጣሁ። መጥቼ ወስድሻለሁ። ይኸውልሽ የምመጣው ግን ከፍቅረኛዬ ጋር ነው። ግን ምናምን የሚባል ነገር የለም። ከተቀበልሽ ሁለታችን ተቀበይኝ። ካልሆነ ግን በቃ አልመጣም እንደው። እሺ መምጣት ይችላል ካንቺ። ይሄ ጅማሬው ቀስ በቀስ ደግሞ እንደ ድሮ ትሆናላችሁ። እንዳፍ ያርግልኝ ይሆናል። እንዳፍ ያርግልኝ እስኪ ይሆናል። ኪያዬ ሀሳብሽን ቀይረሽ ስለመጣሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። የመጪ ያበደ መኪና ነው። እኔ እንደዚህ አይነት መኪና ሳጥባው ነው እንጂ ገብቼበትም አይቼውም አላውቅም። ግን ይሄን መግዛት ያቅተናል። ለሁሉም ጊዜ ያለው አይደለም የሚባለው? አዎ እሱማ እውነት ነው። እውነት መሆኑን ግን ዛሬ ነው ያወቅሁት። አዎ ባንዳውን ከተቀመጥንበት በቂ ነው። ግን ሰርታችሁ ነው የገዛችሁት? ወይኔ አይዞሽ፣ ከዚህ በኋላ ሁሉም ነገር ይስተካከላል።
ያበደው ሳር እንዴ ቤትሽ በጣም ያምራል። ቤታችን ባይወዴ ቤታችን አሁን ክፍላችን የት ነው? የተለያየ ክፍል ተዘጋጅቶላችኋል። ለነማን? እናንተ። አረ ፍቅር ማዙካሽ የመጨረሻ ነው የሚጫወት። አረኛ ይኸውልሽ ከልጅነታችን ጀምሮ ብቻ ለብቻ ተኝተን አናውቅም። አብረን ነው ድቃስ ምንለው። አሁን የት ነው ድቃስ ምንለው? እውነቱን ዓለም አቤት የተዘጋጀላችሁ ነው ማሳያችሁ እስኪ አንድ ላይ ነው አንድ ላይ እሺ እዚህ ላይ ቆይ 3 ቀን 4 ቀን ለጥዬ ባሳልፍ ማን አባቱ ይፈርድብኛል? እዛ የበዘበዘች ቤት ውስጥ ስንት ዓመት ኖር ያለ? አዎ አረ ይመችሽ ማዙካ። አንቺ ምን እሺ 20 ምናምን ዓመት ድንዝዝ ቁዝም ማርሻል እንዴ? አረ ፈታ በይ በእናትሽ። ታውቃለህ እኔና እናቴ ልጅ እያሉ በጣም ድሃዎች ነበር። እና ምን እሺ ቆይ ሁሉ ሀብት ከየት አመጣችሁ? እኛ እሱ ምን ያገባን? የራሷን ትጠይቂያታለሽ። በቃ በእናትሽ ፈታ ማለት ነው የምፈልገው። ነይ 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 ተቀመጭ። ልቀመጥ? አዎ ተቀመጭ። መቀመጥ አይደለም እንዴ? ነይ አይ አንዳንድ ቤቶች እኮ አያስቀምጡ ምናምን ሲባል ሰምቼ። ይሄ እኮ ቤትሽ ነው፣ እንደፈለግሽ መሆን ትችላለሽ። እሺ ካልሽ እሺ። ሻወር ብትወስጂ ጥሩ አይመስልሽም? ቀለል ይልሻል። በሙድ መቆሸኝ ነገርሽ ነው አይደለም? ቀለል ይልሻል ብትወስጂ ሻወር ማለት ነው እንጂ በዛ እንኳን አይነት አይደለም። ነገ ደግሞ ሄደን የምትፈልጊውን ነገር ሁሉ እንገዛለን። እሱ ነገር ግን ለጤናሽ ጥሩ አይደለም እኮ ኪያዬ። ጤንነቴን ጠብቆ ያቆየኝ ይሄ ነው። ለጤናሽ ጥሩ አይመስለኝም። ከምናምን መክሪ ነው እንዴ? ታደለኛሽ እሷን ታርች ማርቲ ካልፈለግሽኝ የሆነ ቦታ ደርሼ ልምጣ? ማርቲ ምን ነው? ምን ነው? ልጄ ምን ሆነች? ምን ሆነች? ኪያ ትልቋ ኪያ ውስጥ የለችም። ፍጹም ሌላ ሰው ነው የምትመስለው። ሌላ ሰው ኪያ አይደለች። ምን ነው የተፈጠረ ነገር አለ እንዴ? እዚህ ሁሉ ተወቀሿ ነኝ። አየህ በዚህ ዓለም ውስጥ ብቻዋን ነበረች። ማንም ያገዛት የለም። ማንም በዚህ ሂጂብ እንዲሁኝ ብሎ ያላት የለም። ለዚህ ሁሉ ተወቃሽ ነኝ። ማርትዬ
ለምንም ነገር አልረፈደም። ልጅሽን ታስተካክያለሽ። ካስፈለገም ደግሞ እኔ ከጎንሽ ነኝ። አይዞሽ ማለት አይዞሽ እናታ አይዞሽ። አንተ ባትኖር ምን እንደምሆን አላውቅም። ሁሉም ነገር ይስተካከላል። እሺ እሺ እንዴት ነሽ? ሰላም። ለምንድን ታጥበሽ ልብስ አትቀይሪም? በቃ እናንተ ሀብታሞች ሰውን የምትለኩት ባለባበሱ ነው አይደል? ኧረ እኔንም አቀላቀይኝ እንጂ። ደግሞ ራስን መጠበቅ ንጹህ መልበስ ለሀብታም ብቻ አይደለም እንዴ? ለሁሉም ሰው ጥሩ ነው ራስን መጠበቅ። ባሏን በአንተ ምክንያት ሀብታም ሆነችው? ኧረ ለአንተ ብላ ነው የተኛለችው? ኧረ ተይ፣ እኔ ባሏ አይደለሁ ሾፌሯ ነኝ። ሹፌርም አላታ። ምን አልሽኝ? ኧረ እኔ ምንም አላልኩም። ቆይ ግን ከእናትሽ ጋር ለምንድን አታወሩ? ማለቴ ለሁሉም ነገር እኮ ምክንያት ይኖራታል እ ሻወር ወስዳለሁ ብዬ ማለት ነው። የላኛውን የታችኛውን ከፋፍቼው አልመጣው። እኔ ያው እንደምታውቂው የለመደብኝ እናሸንፋለን ሻወር ነው። ምን ላድርጎሽ? ቤት ነው አድርገዋል። ገንዳው እንዳለ እኮ ነው የሞላው። ኧረ በእናትሽ ማዘር ከመጡ እንዳይደብራችሁ ነገር አድርጊው። እኔ ራሱ ስራል እንደምፈልገው። አንቺ ሴትዮ ከዚህ ቤት መጫር ነው እንደምትፈልጊው? ኧረ እሺ ነው በእናትሽ። እኔ ይኸውልሽ ድጋሚ እዛች ቤት ገብቼ ማደር አልፈልግም። አሁን ትንሽ ነው ነገር አድርጊው። እኔ የትማቅበት ነው ራሷ ትዝጋው እባክህ ና ተኛ። ኧረ አንቺ በእናትሽ ይዋ ግን ጎርፍ እንደሆነ እኔ የምለው ከማዙካ ጋር ወራሽ እንዴ? ታውቃለህ ባየኋት ቁጥር ውስጤ እንዴት እንደሚቃጠል። ቆይ ይሄ ሁሉ ዓመት የት ነበርኩ ነው ያለችው? ጠይቅኳትም እባክህ። ለምን? የሆነ ፓስፖርት ምናምን አይቻለሁ ከውጭ ሳይሆን አይቀርም የመጣችው። ያበደ ነው በይኛ ዲያስፖራ ምናምን ነች። እኔን ጎዳና ላይ ጥላ ዓለሟ ስትቀጭ ነበር። ቆይቻው ነች እናት ናት። ዲያስፖራ ሙድ ቀስ ብለህ ብላ እንዳትታነቅ። ያቱም ያበደ ራት ነው። አበላለ ሳይሆን ያንዳንድ ሰው እንዳያሰንቅ። አዎ ተገኝቶ ራት ካበላን ሁሉ ጊዜ የክያ ወዱ ይጫዋል ማለት በሙዚቃ ነው ማለት ጉር ነው ትዝልሻ አልገባኝ። አንቺ ድሮስ ምን ነገር ገብቶሽ ያውቃል? በዚህ አበላልሽ መቼም ስለማታግቢ ላጉርስሽ። ያበደ አቆራረስ ላጉርሳት ያሽ አይ ይቅርብኝ። መቼም እጁን ተጸይፈሽ አይደለም አይደል? ኧረ በፍጹም አይደለም። ያሽ
ያው እዚህ ነው እንጂ አጎራረስ አንቺ ቀስ በይ እንጂ ግቢ ልጀሪ ይሄማ አንዱ በቂ ነው ያሽ አሁን ደግሞ ለፍቅሬ ቆይ እኔ አጉርስሻለሁ ያሽ ያው እኛ እንግዲህ እንደዚህ ነው እኔ የምለው ቤተሰቦች የት ናቸው ያው የኔ ቤተሰብ እኮ ኪያ ብቻ ነው ሌላ ቤተሰብ የለኝም አገላለጽ ደስ ይላል ግን እናትና አባትስ እናቴ በልጅነቴ ይደቀሰችው ከዛ በቃ አባቴ ደግሞ የለየለት ሰካራም ነበር እየሰከረ በየቱቦ ምናምን ነገር መውደቅ ጀመረ መጨረሻ ላይ ማዘርን ተከትሏት ወደ ላይ ነካው በጣም አዝናለሁ አረ እንዳታዝኝ የኔ አባት ማለት ነው ቢኖርም ምንም ጥቅም የለው እዛ ሄዶ እዛ ቢያማሙቅ ይሻላል እናትና አባት ጠቀሙም አልጠቀሙም ቢኖሩ መልካም ቆይ ግን እኔና አንቺ ጠግበን በልተን እንደዚህ አይነት አልጋ ላይ እንተኛለን ብለሽ ለደቂቃ ሰዎች ታውቂያለሽ እኔ መቼ ይመቻል ቆይ አንቺ ምን እንደምታስቢው በጣም እጣላታለሁ የዛኔን የማድርበት አጥቼ ስንከራተት እሷ የማቃቀው ያለ ታድር ነበር የምበላው አጥቼ ስንከራተት እሷ ግን ጠግባ የተረፋት ትደፋ ነበር አረ ፍቅር ፍሬን ያዥ እንጂ ምን እሺ ምናልባት እኮ ማታቂው ኬዝ ምናምን ሊያርድ ይኖራት ይችላል አይደል እንዴ ምንም የማላውቀው ነገር የለም አሁን ያለሁበትን አቲ ቆይ የዛኔ አንተ ባላገኝ ኑሮ ምን ይውጣኝ ነበር አንተ በማግኘት እድለኛ አረ ፍቅር እኔ ራሱ የመጪ እድለኛ ነኝ የምር ኪያዬ ዛሬ አብረን ስለዋን በጣም ደስ ብሎኛል እኔ እውነት ደስ ብሎሻል አልኩሻል እንዴም ደመቶ ጊዜ መደጋግ ታስታውሻለሽ ድሮ ጫማና ልብስ ገዛልሽ አቅፈሹ ነበር የምትተኝ ያኔ ብርቅ ስለሆነብኝ ይሆናል ኪያዬ ድሮ እኮ ብር ስላልነበረኝ ነው እንጂ ባንድ ልጅ ይጨክናል ድሮ ብርቅ ስለሆነብኝ ይሆናል በዛ ላይ ደግሞ በአመት አንድ ልብስና አንድ ጫማ ነበር የሚገዛል አሁንስ ቆይ ቤት መኪና ምናምን አልሽ ይሄ ሁሉ ገንዘብ ከየት አምጥተሽ ታሪኩ ረጅም ነው እንዲህ እንደምታየው ቀላል አይደለም እኔን ትቶ መሄድ ግን ቀላል ነበር አይደል እኔ እኮ ፈልጌ አይደለም ትቼሽ እና ምን ነገሮች አስገድለውሽ ነው የተፈጠረው ነገር ስለተፈጠረው ነገር ምንም ነገር አያገባኝ አይሽ ግን ሁሉንም ነገር ማወቅ አለብሽ ቆይ ስላለፈው ነገር ማወቄ ያልኖርኩት የልጅነት ህይወቴን ይመልስልኛል ወይስ እናቴ ታይን ስትሄድ የተሰበረው ልቤን ይጠግንልኛል እሺ ስላለፈው ህይወት መስማት ካልፈለግሽ አላስገድድሽ በቃ ይነሳ አይደል ተቀብሽ መጣው ወዴት
ምን እያረክሽ ነው? እኛ እዚህ ጠግበን ያሰረፍነው ምግብ ለመግዛት 20 እና 30 ብር አጥተው ጾማቸውን የሚያድርጉ ሰዎች አሉ። አያት ይዘን ከራሷ አልፋ ለሰው ትረዳለች። እኔም ስታድግ እንድትሆን የምፈልጋት ኪያ ይች ነበረች። ይሄን ለማየት በመቻልሽ በጣም ደስ ብሎኛል። አሁን ከኔ ጋር እንድትታረቅ ነው የምፈልገው። ያለፈ ህይወትሽን በሙሉ እስኪ አንተ አናግራት። እኔ ልታዳምጠኝ ምንም ፈቃደኛ አይደለች። ሞከርኩ፣ ስላለፈው ህይወቴ እንዳናግራት ሞከርኩ። እሷ ግን እሺ ካለች አንተ አናግራታለሁ። አታስቢ። ስርዓት ይኑርሽ። ስርዓት ያስፈልጋል። ስርዓት? ቆይኛ እዚህ ቤት የመጣ ነፃነታችን ልናጣ ነው እንዴ? ይሄ ከነፃነት ጋር ምንም አይገናኝም። እሺ ቤቴ እንደሆነ እንደፈለኩ እንደሆነ ነበር የነገርሽኝ መጀመሪያ። ትቻያለሽ እኮ ግን ምን ገና አንድ ሳምንት ሳልቀመጥ ሰለቸውሽ? እንደዛ አላልኩም። ይኸውልሽ ባፍሽ ባትይኝም ተግባርሽ ያስታውቃል። አረ ቺኮች በእናትሽ ምንድነው ጭቅጭቁ? ለምን አትቀመጥም? ያሽ ጀብረሽ ቀምቅኝ ተጨር ያሽ ሊበላስ አንተ ቶማስ ችግሩ አልተዘውም ቤተሰብ አይደል? አረ ቀምቅኝ ይበላስ ገና ምን አይተሽ አቦክፋቹ እኛ አይነት ከሰበር ማይሻል ሲሆን ነው እንዲያሉ እኔ ግን ይቺ ልጅ ከልጁ ጋር መለያየት ያለባት ይመስለኛል። ለምን? ልጄን እንደዚህ ባለጌ ያደረጋት እሱ ነው። ከባለጌ ጋር ያለ ባለጌ ይሆናል አይደለም የሚባለው? አይ እኔ ግን ጥሩ ሐሳብ አይመስልኝም። አየህ ከሱ ከራቀች ትንሽ ልትረጋጋ ትችላለች። እንደኔ ግን የሚሻል የሚመስለኝ በልጅነቷ ስታደርግላት የሚያስደስታትን ነገር ብታደርግላት ብታስታውሻት የተሻለ ይመስለኛል። እሱም ጥሩ ይመስለኛል። ግን ብቻዋን ላገኛት አልቻልኩም። እንዴት ላገኛት ብቻዋን? እሱን ለኔ ተይው። እሺ፣ ተዋለሽ።
ባይሆን ዛሬ እስኪ ቤቱን ለሴቶች ትተንላቸው እንውጣ ብዬ እኮ ነው። እሱ ማለት ግን ቆይ እኔ ከቅባቷ ጋር ግን የት ነው የምትተዋወቁት? ምን ነው? ከኪያ ማዘርጋ ውጭ ሀገር የሆነ ዘመድ ያለ ከሱ ጋር ነው አብራ የምትኖረው። እዚህ ከመጣች በኋላ ደግሞ አንዳንድ ጉዳዮችን አስፈጽምላታለሁ፣ በምትፈልገው ቦታ አደርሳታለሁ። አረ አበደ ይመችበናት እና ምንም ግንኙነት ምናምን የለም። ምን ይኖራል? ያው አለ አይደል ፎንቃ ምናምን ነው። እኔ የምልህ ከኪያ ጋር እንዴት ተዋወቃችሁ? ይገርማል። ከኪዩ ጋር የተዋወቅ ነው ማዘሯ ያኔ ዱቅ አድርጋት ሄደች ጊዜ በቃ ቁጭ ብላ ስታለቅስ አየኋት። በጣም አሳዘነች። ከዛ ቀርቤ ምን እንደሆነች ስጠይቃት በቃ ማዘሯ ዱቅ አድርጋት እንዲደች ምናምን ነገረች። አንተ የመጪ ነበር እኮ የምታሳዝነው። በቃ ምንም ማድረግ ስላልቻልኩኝ ወደ ቤት ይዣት ሄድኩኝ። ከዛ በኋላ አብረን ነው የምንኖረው። በቃ አብረን ነው እቴ በላት ሚስቴን በላት ሁሉ ነገሬ ነች። ለሰከንድ እንኳን ተለያይተን አናውቅም። አይገርምህም? በጣም ተወዳታለህ ማለት ነው። በጣም ለእሷ ነፍሴንም ቢሆን ነው የምሰጣት። እሷም እንዳንተ ተወዳለች? ምን እሺ ነው እኔ ያለ እሷ ደግሞ ያለ እኔ እስኪ ማን አለ? እኔ ዘመድ የለኝ አዝማድ የለኝ። እሷም እንደዛው። ታዲያ የምትወድ ከሆነ ለምንድን ከእናቷ ጋር እንዲነጋገሩ አታደርጋቸው? ምን ይህ እንኳን የሚሆን አይመስለኝም። ኪዩ ማለት ምንም ነገር ብላት እሺ ትላለች፣ ግን አንዳንዴ ደግሞ በጣም ደረቅ ነች። ቆይ ያን ያህል የምትዋደድ ከሆነ እኮ ምንም የሚከብድ ነገር የለውም። ለእናቷ ጆሮዋን ሰጣ የምትላትን ነገር ብቻ እንድትሰማት ማድረግ ነው። ይሄን ደግሞ እምቢ የምትል አይመስለኝም። ኧረ ዳሽ ምን ሆና ነው? ኪዩ እኮ ማዘሯ ላይ የመጨረሻ ደብሯታል። በጣም እኮ ነው ያስቀየመቻት። ይሄማ አይነፋ ምን ሆና ነው? እና አትሰማኝም ያልከኝ ነው? እንግዲህ የተቻለኝን እንዳለ ሞክራለሁ። ከዜና ቦርጭ አንተ ትንሽ አይመር ግን አንተ ማለት ነው በቃ ዝም ብለህ ነው የምታመለልሳት ማለት ነው? አዎ እሺ አዎ በቃ መልሼ እደውልልሻለሁ። መቀመጥ ይቻላል? ቤትሽ አይደል? ለምን ይቅር ትጠይቂኛለሽ? ተመልከች፣ የምትወጂውን ፍርፍር በእጆቼ ሰርቼ አምጥቼልሻለሁ። ምንም አልተለወጠም። ምኑ? የምግብሽ ጣዕም እንደ ድሮ ነው፣ አልተለወጠም። የምግቤ ጣዕም ስላረሳሽው በጣም ደስ ብሎኛል። እኔ ምንም ነገር አልረሳም። ያለፉት አመታቶች ከባድ እንደሆኑብሽ አውቃለሁ፣ ግን ለሁሉም ጥያቄዎችሽ መልስ አለኝ። እኔ ምንም ጥያቄ የለኝም። የኔ ጥያቄ አንድ ነገር ብቻ ነው። ለምን እዚህ ዓለም ላይ ካንቺ ውጭ ማንም እንደሌለ እያወቅሽ ለምን ትተሽኝ ሄድሽ? ለምን ይሄን አደረግሽ? ምን ሊያስገድድሽ ይችላል? ከኔ ካንድ ልጅሽ ቆይ ምን ሊበልጥብሽ ይችላል? እየጠበቅኩሽ ነበር። ጠብቂኝ ያልሽን ቦታ እንደሙኝ ቁጭ ብዬ ጠበቅኩሽ ነበር። ተመልሼ እመጣለሁ ስትይ እዛ ቁጭ ብዬ ጠበቅኩሽ ነበር። የመጣው ነበር እኮ ግን ምን አልገባትም ብለሽ አስብሽ ከኔ
ገንዘብን አስበለጥሽ። ካንቺ የሚበልጥብኝ ምንም ነገር የለም። እናቴ የሆነ ነገር ሆና ነው እንጂ በእኔ በአንድ ልጇ ተጨክናለች ብዬ አላሰብኩም ነበር። ግን እንደምናየው ምንም አልሆንሽም። እንዲያውም ባለሀብት ሆነሽ በጣም የሚያምር ቤት ውስጥ ነው ያለሽው። ምንም ነገር እንደሚታየው አይደለም። አይ ሁሉም ነገር እንደምናየው ነው። እኔ ደግሞ ምንም ነገር ብትይ ላለፉት ዓመታት ብትሰቃይም ከኔ የበለጠ ግን አልተሰቃይሽም እና ላደረግሽብኝ ነገር በሙሉ መቼም ይቅርታ አላደርግልሽም። እኔን ጥለሽኝ ብቻሽን ምንድነው እንደዚህ የምታገዢው? ሲቅፍ አድርግ። ምን እሺ ነው? ከማዘርሽ ጋር ተጣላችሁ ነው? መች ታረቅን? ያው እኔ ዛግ ለማዘርሽ ጥሩ ፍቅር እንዳለሽ ነው። እሷ ግን ለኔ ምንም አይነት ፍቅር የላት። እኔ ግን ማለት ይኸውልሽ የመጪ ሚዲያ ላይ ከማዘርሽ ጋር ምናምን ብትስማሙ ደስ ይለኛል። ችግራችሁን ብትፈቱ ደስ ይለኛል። እኔና እሷ ምንም የምንፈታው ችግር የለብን። አይገርምሽም? እኔ ግን በጣም ጎበዝ ሰው ነኝ። እንዴት? ምን ሆነሻል? እንዳንቺ ጨቅጫቃና ማለት ነው ነገረኛ ሚስት ይዤ እንኳን አብሬ በመኖሩ የመጨረሻ ጀግና ነኝ። ዛሬ ምን ያህል የጠጣው? ምን ነው? እሺ እውነቱን ዱቅ አደረኩኝ እንዴ? ስርዓት። እሺ አሁን ደግሞ ልክ እንዳባወራ ነው የምትቆጭው። ኧረ እሺ ነው። አንተ ግን እስከመቼ የምታሸው? ያው እንግዲህ እንደዚህ ካልሆነ እኮ አይቻልም። ህይወትን ይኸውልሽ እንደዚህ ቀለል ስታደርጊ ነው ደስ የሚለው። እዚህ በመኖር ደስተኛ ነው? የመጪ ይጸዳል። ያው አላር እኔና አንቺ እንደምታውቂው ደህና ምግብ በልተን እንደዚህ አይነት አልጋ ላይ እንኳን ተኝተን አናውቅም። ስለዚህ ሚዲያ ላይ ሽን ነገር እኔ ይደለኛል። ፈጣሪ አንተ ስለሰጠኝ በጣም እድለኛ ነኝ። እኔም በጣም እድለኛ ነኝ። የተከበሩ ግን ይኸውልሽ ከዚህ ቤት ንቅንቅ ማለት አልፈልግም። በጨራሽ መውጣት አልፈልግም። እዚሁ በቃ ደልቶኝ ፈሳስ ብዬ መኖር ነው የምፈልገው። አሁን በቃ እባክሽን ጎስጉሰው እንግባ። ተነሽ። ጎበዝ ነሽ እባክሽ። ያው ለመኖር ብዙ ነገር ሰርተናል። ልክ እንደ እናትሽ ጠንካራ ሴት ነሽ። እሱን እንኳን ማወቅ አልችልም። ጎዳና ላይ ብዙ ጊዜ ቆይተሻል እንዴ? አዎ ብዙ ነገር አሳልፌያለሁ። አቤልን ደግሞ ባይሰጠኝ ኑሮ ምን እንደምሆን አላውቅም ነበር። ፈጣሪ ለሁሉም ነገር ምክንያት አለው። እውነት ነው። በፈጣሪ ታምኛለሽ እንዴ?
እንዴ የሰው ልጅ አይደለው እንዴ? በይቅርታስ? አሁን ገና ገባኝ። ለምን ማርታን ይቅርታ ታደርግላትም ለማለት ፈልገህ ነው? እኔ እንደዛ አለው። ጆሮሽን ቆይ እናንተ ግን ለመፍረድ እንዴት እንደዚህ ቀላል ያደረጋችሁት? ያኔ ያህል አመታኝ ከጠፋች በኋላ ጆሮ ስጨት ምን ማለት ነው? አይ አንቺ አሁን ከምታዩ ነገር በስተጀርባ ብዙ ማታውቂው ነገር ስላለ ብዬ ምንም ማላውቀው ነገር ሊኖር ይችላል። አየሽ እሱን ነገር ማወቅ የምትችይው ከእናትሽ ጋር ተረጋግታችሁ ማውራት ስትጀምሩ ነው። ምን ለማውራት ጭንቅላታል እንዴ? አዎ ጓደኛ አይደለች? አይ እኔማ ከዛ በላይ ነው የሚመስለኝ። እንዴት? አይን ላይ እኮ ያስታውቃል። ኧረ እንዴ እሷ ንጹህ እህቴ ነች። ከእህትነት የዘለለ ምንም ነገር የለም። አንቺ በጣም ነገረኛ ነሽ እንደ ጓደኛሽ። አንቺ በዛ በኩል መስታወቶቹን ባይች ኪያስ ወደ ሳሎን ሄዳለች። አቤል ምንድን ነው የምትሰራው? ኧረ እሺ ነው ዓለም ዓለም አቤት። አንዴ አቤልን ጥሪልኝ እስኪ። እሺ ቅድም ለተፈጠረው ነገር ደግሞ በጣም ይቅርታ። ለልጄ ማንም ባልነበረ ሰዓት አብራሃት ስለነበርክ በጣም አመሰግናለሁ። ኧረ እሺ ነው። ይሄን ያህል እኮ ምንም ያደረኩላት ነገር የለም። ምንም ምስጋና ያስፈልገው። ልጅ አሁን ያለችበትን ህይወት አልወደድኩትም። እኔ ስታድግ እንደዚህ አይነት ልጅ እንድትሆን አልፈለኩም ነበር። ምናልባት እኮ ጥለሻት ባትሄጂ ኖሮ እንደዚሁና ላታድግ ትችላለች። አንቺ የምትፈልጊያት አይነት ልጅ ሆና ልታድግልሽ ትችል ነበር። አዎ ልክ ነህ። ግን የሰው ልጅ በፈለገበት መንገድ አይሄድም በተጻፈለት እንጂ። እሺ ይመችሽ። ለማንኛውም ከኔ ምንድነው የምትፈልጊው? ስንት ነው የምትፈልገው? ኧረ እሺ አልገባኝ። ምንድነው? ልጄን ለመተው ስንት ትፈልጋለህ? ስንት ልክፈል? ቆይ ልጅሽን ከኔ ለመግዛት እየተደራደርሽ ነው? የኔ ልጅ ሸቀጥ አይደለችም ካንተ መገዛት። ምን ሆነሽ ነው? ልትገዢኝ እኮ እየተደራደርሽ እኮ ነው። አየህ አሁን ላለችበት ህይወት ያንተ ተጽዕኖ አለበት ብዬ ስለማስብ ነው። አሁን ላለችበት? ኧረ ይመጪ ይደለ። ቆይ ምን ማለት ነው አሁን ላለችበት ማለት? እሱን ላንተ አላብራራም። ለነገሩ አንቺ ላልፈርድብሽ። ኪያን ስለማታውቂያት ነው። አዎ ልክ ነህ። አንተ የምትፈልገውን የብር መጠን ንገረኝ። እኔና ልጄ እንደ አዲስ እንተዋወቃለን። አንድ ነገር ደግሞ እኔ ልንገርሽ። ሰሚኛለሽ?
ኪያ ለኔ ማለት ምን ማለት እንደሆነች አልገባሽም። ከገንዘብም በላይ ነች። መስጠት ካለብኝ ደግሞ ማለት ነው ነፍሴንም ቢሆን እሰጣታለሁ። ገንዘብ ምናምን ታያለሽ እንዴ? ኧረ ሺህ ነው በእናትሽ። እንዴት እንደዚህ ትለኛለህ? እኔ ልጄን በገንዘብ አልቀየርኳትም። አሁን እኮ ልትገዣት እየተዳደርሽኝ አይደል? ገንዘብ ስታገኝ ደግሞ እንደለመድሽው እንደማጥያት በምን እርግጠኛ ነኝ? ለማንኛውም እንደዚህ አይነት ጭውዬ ባትጫወቺ ደስ ይለኛል። በቃ እናቴ የምትለውን ነገር ልሰማት ወስኛለሁ። አዎ ምንም ቢሆን ዝም ብዬ እንደዚሁ መፍረድ አልችልም። ምን ደብሮሃል እንዴ? ይኸውልሽ ከዚህ በኋላ እዚህ ቤት መቆየት አልፈልግም። ገና ካሁን የሀብታም ኑሮ ሰለቸህ? አንቺ ይኸውልሽ ከፈለግሽ መቆየት ትችያለሽ። ግን የመጪ ይደብሩኛል። ከዚህ በኋላ እዚህ መቆየት አልፈልግም። ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ማን ይብለሽ ነው የምታስቢው? ምንድነው እሱ? ምን አይነት መጥፎ እናት ነሽ? ያወራነውን ሁሉ ነግሮሻል ማለት ነው? አዎ ነግሬያታለሁ። ከሷ ምንም የምደብቀው ነገር የለም። ምንም ልትገብኛለሽ? ለአንቺ ጥሩ ነው ብዬ ያሰብኩትን ነገር ነው ያረኩት። በየትኛው መብትሽ? አንቺ እኮ መብትሽን ያጣሽው በልጅነት ተሽኝ የሄድሽ ቀን ነው። እሱን ማመስገን ያለብሽ። አንቺ እጅሽ በነፈክሽ ሰዓት እጁን የሰጠኝ እሱ ነው። በራቤ ሰዓት ያጎረሰኝ እሱ ነው። ሳዝን ደግሞ አይዞሽ ብላ ያቀፈኝ እሱ ነው። አንቺ ግን በልጅነትሽ ተሽኝ የሄድሽኝ አንሱሽ ከፍቅረኛዬ ልትለይኝ ነው? እኔ በሱ መንገድ አላሰብኩትም። ሁሉም ነገር በገንዘብ የሚገዛ ነው አለ የሚመስልሽ? እኔ በገንዘብ ልገዛሽ አላሰብኩም። ብታስቢም አንቺ በሽሙጥና ያመጣሽውን ገንዘብ ማንም አይፈልግልሽም። እናትሽ እኮ ነኝ። እንዴት እንደዚህ ታናግርኛለሽ? ይኸውልሽ እየሰማሽ ነው? እናቴ የመመሰያ አትሆንም። እሺ የህመም መድኃኒት እንጂ ከዚህ በኋላ አይኔን አታይም። ና ኧረ እባክሽ ኪያ ምነው ጀመሩ? ጀመሰ
ማርታ ራስሽን እንደ ጥፋተኛ መቆጠር የለብሽ። ነኝ እንጂ ጥፋተኛ ነኝ። እንዴት አልቆጠር ራሴን እንደ ጥፋተኛ? አንቺ እኮ ይሄ ይፈጠራል ብለሽ አይደለም ያደረግሽው አይደል እንዴ? እኔ በራሴ ዓለም ውስጥ እንደ ተበዳይ ራሴን ስቆጥር እሷ በማታውቀው ነገር ብዙ ያሳለፈችውን ነገር ረስቻለሁ። ምን ልታረግላት አሰብሽ? ይኸውልሽ ከዚህ በኋላ ማለት አንገቴን ደፍቼ ነው የምወርቀው። እስኪ እናያለን። ኧረ እንዳታስቢ እናቱ። እንደዚህ አይነት ቡሌ ለምጄማ ይኸውልሽ እንደዚህ አይነት የሆነ ሽሮ ምናምን መብላት አልፈልግም። መፈወስ አልፈልግም እንደዚህ አይነት ቡሌ። ምን ቀረሽ? በቃ እናንተው አንዴ ቆይ። አንተም በጣም ይቅርታ ልጄን ተውልኝ ስላልኩ ይቅርታ ጠይቃለሁ። ኧረ ጣጣ የለውም። አንቺንም እጄን ስላነሳሁብሽ በጣም ነው ይቅርታ ጠይቅሽ። አሁን እሱ ስትተሽ ወደ መጣሽበት ነጥብ ግቢ። ተመልሼ ወደ ውጭ ልሄድ ነው እናማ እዚህ ሀገር ያለኝን ንብረት ሁሉ ወደ አንቺ ስም አዙሬያለሁ። ዶክሜንቱን ልሰጥሽ ነው የመጣው። ብር ሁሉ ጊዜ በቃ በብር ነው አለ የምታስቢው? የናት ፍቅር በብር ይገዛል? አይውልሽ ያለ ምን ሀብት እንዳላምጥሽ ብትሰጪኝ የናቴን ፍቅር አይቀይርልኝ። አሁን ጨርሰሻል? ከጨረሽ ቤት የለቀሽ ውጭልኝ። እሺ ወጣልሻለሁ። አያት ፍቅር ሁሉ ነገር እንደዚህ ነው የምታስቢው? ጋሽ ተረጋጊ። Go. እባክሽ ማርታ አትሂጂ። እዚህ የምቆይበት ምንም ምክንያት የለም። በልጅሽ ለምን ተስፋ ትቆርጫለሽ? በልጄ ተስፋ አልቆረጥኩም። ሰላም መሆኗን አይቻለሁ። ጠንካራም እንደሆነች አይቻታለሁ። ይህንን ነው የምፈልገው። ከዚህ በላይ ምንም ነገር አልፈልግም። ግን እኮ ደግሞ እውነቱን አላወቀችም። አስፈላጊ አይደለም። በራሷ መንገድ ልክ እንደሆነች ትቀጥል። ኪያ እንዴት ዋልሽ ኪያ? ተመስገን። በሰላም ነው? በሰላም ነው። የሆነ ማውራሽ ጉዳይ ነበረኝ። እዚሁ እኮ ማውራት እንችላለን። አይ ጉዳዩ ትንሽ ከበድ ይላል። የሆነ ቦታ ሄደን እናውራ። እሺ ልብስ ቀይሬ መጣሁ። እሺ ጠብቅሻለሁ።
ያኔ ልጅ እያለሽ እዚህ ቦታ ትታሽ ሄደች። ለሁለታችሁ የሚያስፈልገውን ምግብ ለማምጣት ነበር ሄደችው። እሱን ይዛ ወደ አንቺ ስትመጣ የመኪና አደጋ ገጠማት። ምን? የደረሰባት ጉዳት በጣም ከፍተኛ በመሆኑ ለተጨማሪ ሕክምና ወደ ውጭ ሀገር ሄደች። እዛም ረጅም ጊዜ በሕክምና ቆየች። የገጫትም ሰውዬ ለባከነ ጊዜዋ መካሻ እንዲሆናት ያየሽውን ቤትና መኪና ሰጣት። ይህን ታሪክ አንቺ እሺ ብለሽ ብታዳምጫት በጣም ጥሩ ነበር። ግን አንቺ ተረጋግተሽ ማዳመጥ አልፈለግሽም። ስለዚህ እናትሽ ባንቺ ጨክና አይደለም። ብታዳምጫት ኖሮ ቁስሏን ብታዳምጪው ኖሮ ይሄ ነበር ታሪኩ። ይሄው እንግዲህ አንቺን ፍለጋ እዚህ ካመጣች ከአንድ ዓመት በላይ አንቺን ስንፈልግ ነው ይዞ አንቺን ፍለጋ። ይሄው ስናገኝሽ ደግሞ ልታናግሪያት ፈቃደኛ ነች። ስለዚህ ተረጋጊና እናትሽን አናግሪ። በቃ እሷ ተስፋ ቆርጣ አሁን ወደ መጣችበት ላንቺም እሷ ነች አለች። ለእሷም ያለሻት አንድ አንቺ ብቻ ነች። እባክሽ እሺ በይኝና ለአንድ ቀን የመጨረሻ ቃሏን አዳምጫት። እባክሽ እሺ በይኝና እንሂድና እናግራት። መፍጠን አለብን። ታመልጠናለች። እማዬ ይቅርታ አድርግልኝ፣ ያው ስላላዳመጥኩሽ። ምንም ችግር የለም የኔ ውድ፣ የኔ ልጅ፣ የኔ ኪያ። ከዚህ በኋላ የትም ትሽኝ አትሄጂም አይደል? የትም ትችሽ አልሄድም የኔ እናት።